ሰላም እንዴት ናችሁ? ሰሞኑን የኢትዮጵያ የትምህርት ክሪክለምን በተመለከተ ከኬጂ ጀምሮ ምን አይነት አሁን ዝም ብለን አብዛኛው የምንሰማ የትምህርት ስርዓት ሲባል ነው የምንሰማ። ምን አይነት ትምህርት ነው የሚሰጠው? ሰብጀክቶቹ የትኞቹ ናቸው? ኖርማሊ እሱ አሳስቦን አያውቅም ይመስለኛል አይደለም። ፈተና ሲመጣ ብቻ ያው ሀሳቦች ይመጡ ይችላሉ እንጂ ተማሪ ሲወድቅ ሀሳቡ በዛ መንገድ ነው የሚመጣው እንጂ በዛ መንገድ ያለፍንም ሰዎች መለስ ብለን ዞር ብለን አይተን አናውቅም። ከረጅም ጊዜ በኋላ ነው እንግዲህ የቅርብም የሚባሉ ሰዎች ማትሪክ ተፈታኝ የሆኑ ሲመጡ ሪያል ብትሰጠን የሚል አይነት ሀሳብ ሲመጣልኝ በዛው አጋጣሚ ለማየት ሞከርኩኝ። እንዲሁ ሌሎች ልጆችም አሉኝ ገና ናቸው። በእርግጥ ግን ይህ ትምህርት ምን ይመስላል የሚለውን ነገር ለማየት ፈለግኩኝ እና ከታች ከኬጅ ጀምሮ ያለውን ነገር ለማየት ሞከርኩኝ። በጣም የሚገርም ነው። በተለይ አዲሱ ከሪክለም እስከ 12ኛ ክፍል ድረስ ያሉ ኦልሞስት ሁሉም ነገሮች አሉኝ ማለት ነው። በጣም የሚገርም ነው። ትምህርት ስርዓቱ ላይ የተካተቱ ኮርሶች፣ ኮንሰፕቶች የተዘጋጁበት መንገድ በጣም ይገርማል በእውነቱ። እና ኖርማሊ እያየሁኝ ፊዚክስ የሚባል ትምህርት ላይ ስደርስ በጣም ወሳኝ የሆነ ሴናሪዮ ነበረው በህይወቴና እሱን በዛ ዙሪያ ማውራት ፈለግኩኝ እናንተንና ለምሳሌ ወይ እናንተን ነው ወይ ከሆነ ጊዜ በኋላ እኔ ሊሆን ይችላል ወይ ይህንን የሚያዩ ልጆች ይሆናሉ ብዬ አስባለሁ። ኤኒዌይ መምህራን እንዴት በእናንተ የነገ ህይወት ላይ ያላቸው ሚና ቀላል እንዳይመስላችሁ። ሰብጀክቱን ወይም ትምህርቱን እንድትወዱት ወይም እንድትጠሉት ከሚያደርጋችሁ ነገር መካከል ዋናው ማለት ይቻላል የመምህር ሪያክሽን ነው። ወይ ደግሞ እናንተ ከመምህራን ጋር ከሰብጀክቱ መምህር ማለት ነው። ፊዚክስ ከሆነ ከፊዚክስ አስተማሪ ጋር፣ እንግሊዘኛ ከሆነ ከእንግሊዘኛ አስተማሪ ጋር ያላችሁ ኢንተራክሽን በጣም 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 ቀላል እንዳይመስላችሁ። ነገ በህይወታችሁ ላይ የሚኖረው ኢምፓክት ማለት ነው ፖዚቲቭም ኔጌቲቭም ሊሆን ይችላል። ይሄን ከሪክለም ማየቴ ወይም የትምህርት ስርዓቱን ኮርሶችን ሪቫይዝ ለማድረግ ጊዜ መውሰዴ በዛው ይሄ ነገር ትዝ አለኝና 11ኛ ክፍል ሶሻል እና ናቹራል የሚባል ዲቪዥን ላይ ስንደርስ ኖርማሊ እኔ አሁን ጨርሼ የሁለተኛ ዲግሪም ተምሬ ኖርማሊ አሁን ዩኒቨርሲቲ እያስተማርኩኝ ነው በሆነ ዲፓርትመንት። ኤኒዌይስ እና አሁን መለስ ብዬ ነው የማስበው 11ኛ ክፍል ላይ ሶሻል ናቹራል ለመግባት ከባድ ሄዴክ የፈጠሩብኝ ሁለት ኮርሶች። ሶሻል ለመግባት ሂስትሪ በጣም ነበር የሚያስጠላኝ ማለት ነው። ናቹራል ለመግባት ደግሞ ፊዚክስ ማለት ነው። ሶሻል ላይ ሂስትሪን የጠላሁበት አንዱ ነገር አሁን ላይ ሂስትሪ በጣም ነው የምወደው፣ እውነት ለመናገር ጸጸት ውስጥ ነው ያለሁት። ፊዚክስንም ልጠላ የቻልሁበት መንገድ ኖርማሊ እኔ ማድረግ የሚገቡኝ ነገሮች ነበሩ፣ እነሱን ባለማድረጌ ይመስለኛል ያ ነገር የተፈጠረው። ግን ያው መካሪ የሌለበት ዘመን ነው እንግዲህ ከ10 ምናምን ዓመት በላይ 15-16 ዓመት በፊት ማለት ነው። ኦልሞስት እንደ አንዳንድ ጥያቄ ሲኖር ወይ ሰምቲንግ እንደዛ ካልሆነ በስተቀር ጊዜ ሰጥቼ ሲሪየስሊ ሰብጀክቶችን ለማየት እድል አላገኘውም ነበር። አሁን ግን ትንሽ እስኪ ዋትስ ጎይንግ ኦን የሚለው ነገር እንዲህ በዩቲዩብ በምናምንም ጀስት በቲዩቶሪያል ማገዝ የሚቻልበት አግባብ ካለ በሚል ነው በዛው መንገድ ኤኒዌይ ሀሳብ ይታሰባል ከሆነ ጊዜ በኋላ። ኤኒዌይ ሂስትሪ አሁን የነዚህ ኮርሶች ዋና እኔ ጋር ያላቸው ሁኔታ እንደዚህ አይነት እንዲለያይ ካደረገበት ነገር መካከል የመምህራን ሪያክሽን ነው ትልቁን ቦታ ወላጆቻችን ጋር ወይ ቤተሰብ ጋር ያለን ነገር ያን ያክል ነው። የትኛውም ሁኔታ የትኛውም ሪያሊቲ ቢሆን ወላጆቻችን ጋር ያለን ሁኔታ ትምህርታችን ላይ ወይ መቅረት ወይ ያለ መቅረት ነው እንጂ ምንም እንኳን በዛ ዙሪያ ትምህርቱ ባይገባን በእንዲህ አይነት በቤተሰብ ችግር ነው ብለን የምናስብበት ኬዝ አይደለም። ግን ፋክተር ሊሆን ይችላል። አሁን ትልቁን ድርሻ የሚይዘው ብዙም እኛ የቤተሰቦቻችንን ጉዳይ ከአእምሯችንን ማስገብተን ያን ያህል ትምህርታችን ላይ ያን ያህል ጫና ያለው አይመስለኝም። እሱን እስኪ ማውራት እንችላለን። የመምህራን ግን በጣም 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 ክሪቲካል ነው። ለምሳሌ ኮርሶችን ያለውኝ እንግሊዝኛ በጣም ጥሩ ነበርኩኝ። ታች ክላስ ስነሳ ማለት ነው። አካባቢ ሳይንስ በጣም ጥሩ ነበርኩኝ። በመጠኑም ማትስ ጥሩ ነበርኩኝ። ከዛ ውጭ ግን ለምሳሌ የስፖርት ሰውነት ማጎልመሻ፣ ሌሎችም እንዲህ አይነት የሚሰጡ ኮርሶች ላይ ጀስት ብዙም አልነበርኩም። አማርኛ ራሱ ብዙም አልነበርኩም። ታች ክላስ ነው እንግዲህ ከ8ኛ ክፍል በታች ያለውን ነገር ሳስበው። ከ8ኛ ክፍል በኋላ ያሉ ነገሮች ደግሞ እስከ 12ኛ ክፍል ያሉት ነገሮች ላይ ሳይ እንግሊዝኛ ጥሩ ሁኜ ነው የቀጠልኩት ቤዝ ስለነበረኝ። ባዮሎጂ በጣም በጣም ኬሚስትሪ በጣም ቴክኒካል ድሮይንግ የሚባል ኮርስ ነበር። በስማ በጣም የሚገርመኝ ማለት ነው። ከዚህ በተለየ ግን ወደ 10ኛ ክፍል አካባቢ ላይ የቀዘቀዘ የመጣ የፊዚክስ ሁኔታ፣ ማትስ ላይ ብዙም ከታች ጀምሮ ያን ያክል በመካከሉ ስለሆነ የነበርኩት ዛት ማች የሚባል አይደለም። ግን ኖርማሊ አይ ካን ፓስ
ማለት ሞር አውትስታንዲንግ ያልሆንኩበትን ኮርስ ነው የማወራው እንጂ አይ ካን ዱ ሜኒ ቲንግስ አይ ካን ቶፕ ኢን ሜኒ ታይምስ ጀስት ላይክ ጥሩ ውጤት አምጥቼባቸው የማውቃቸው ናቸው። ከ60 54 53 57 የምናመጣባቸው ኮርሶች ናቸው። ኖርማሊ እንደ በዋናነት ትምህርታችሁን እንድጠሉ ከሚያደርጉ መካከል እኔ አሁን የፊዚክስን ዙሪያ ላንሳውና እነዚህ የጠላኋቸው ወይም ደግሞ እኔ ጋር ሞር እንዳልወዳቸው ካደረጉኝ ኮርሶች መካከል የመምህራን ሚና ምንድን ነው ስል መምህራን ለተማሪዎች ያላቸው ቅርበት ወይም ፐርስፔክቲቭ እይታቸው አንዱን የሚያቀርቡ አንዱን የሚያርቁበት መንገድ ኢቭን እኮ አንደኛው 53 አመጣው አንደኛው 57 ቢያመጣ 57 ላመጣው ያለው የመምህሩ የተለየ አፕሪሺዬሽን ለዛ 53 ወይ 54 ላመጣው ሰው ጥሩ ላይሆን ይችላል። እንደዚህ አይነት የኮምፒቲሽን ኢንቫይሮንመንት በነበረበት ሰዓት ያ በጣም ከባድ ኢፌክት ነበረው። ፊዚክስ እስከ 9ኛ ክፍል በጣም አሪፍ ነበር። 9ኛ ክፍል ላይ ነው እርግጥም የተጀመረ አሪፍ ነበርኩኝ። 10ኛ ክፍል ላይ ግን መምህሩ ተቀየረ፣ ሌላ መምህር መጣና በጣም በሆነ ባልሆነ ተማሪዎችን የሚያይበት ነገር በጣም የተለየ ነው። ኢኔሰንስ ምንድን ነው እንግዲህ በጣም በተለያየ የቤተሰብ ጫና ሆናችሁ ክላስ አቴንድ ልታደርጉት ትችላላችሁ። ክላሳችሁ ላይ የሚኖረውን ጫና መምህሩ ላይ ይረዳላችሁ ይችላል። ግን የእናንተ ጥረት የሚሆነው በዛ ሰዓት ክላስ አቴንድ ማድረግ፣ የሚሆነውን መከታተል፣ የሚሆነውን ማየት ነው። የመምህሩን ሁኔታ ማዳመጥ ነው። መምህሩ ይሄን ነገር ላይ ይረዳላችሁ ይችላል እና እኔ የሚገጠመኝ ነው። በጣም ብዙ ውጣ ውረዶች ነበሩ በዛ ሰዓት እና 10ኛ ክፍል ማለት ነው። ፈተና ብዙ አልሰራሁኝም። እንዲያውም ከመቶ ወደ 78 ነው ያመጣሁት። ከዚህ በፊት በጣም አሪፍ ነበር የማመጣው ሚኒመም ወደ 85 ምናምን ነው። ከዛ ውጭ ግን ወደ 90 በላይ ነው የምንሰራው አብዛኛውን ወይስ ደስ ብሎ የምንሰራው ነገር በአሳይመንት በምናምን ካልሆነ በስተቀር ፈተና ያን ያህል ችግር አልነበረም። እና መምህሩ ተቀየረ ማለት ነው። ኖርማሊ በጣም የተሻለ የሰራ ጓዳችን ነበረ። አንድ ሁለት ልጆች ናቸው። ለነሱ በጣም ያደላ ጀመረ። እኔ በጣም በሽቃለሁ በዛ ሰዓት። ከዚህ በፊት የነበራችሁ ቅርርብ በተለይ ሲቀዘቅዝ ያ ነገር በጣም እንዲሰማችሁ ያደርጋችኋል። ኖርማሊ ያለመቀራረብ መልካም ነገር ነው። አሁኑ ሴንቲሜንት በሆነ በዛ ሰዓት የማደርገው ኖርማሊ የሆነ ዲስታንስ ነበር የምጠብቀው ማለት ነው። እሱ እንዲያደንቀኝ አልፈልግም ነበረ። ስለምን እንደምማር እንኳን ብረዳው እንደ መምህር አከብራለሁ። ኖርማሊ ማለት ካለሱ ሰብጀክቱ ምንም ተራ ነገር ነው የሚሆነው። ግን የመምህሩ አፕሪሲዬሽን ለእኔ እዚህ ገባ የሚባል ነገር እንዳይሆን አድርጌ ራሴን አጠነክረው ወይ ደግሞ በዛ ልክ እንደሆነ አድርገው ነበር ብዬ አስባለሁ። አይ ቲንክ እናንተም ይሄን ነገር ብትይዙ መልካም ነው። አለዛ ግን የሆነ ጊዜ የአፕሪሲዬሽን በዛ መንገድ የማይቀጥል ከሆነ በጣም ነው የምትጎዱት ማለት ነው። እና እኔም የተፈጠረው ያ ነው። አሁን ኬሚስትሪ ብትወዱ ባዮሎጂ ብትወዱ በደንብ ለመሰራቸው መምህራን በደንብ ያደንቁኛል። ባላነበውም ኖርማሊ ይገባኛል ማለት ነው። ግን ኮርሱን ግን መጽሐፉን እንደዚህ ስገለብጠው ኖትም ስንጽፍ ያነበብን ስለሆነ ያን ያክል ብዙ ጊዜ የሚፈጅብኝ አልነበረም። እነ ፊዚክስ ግን ኖትም ብትጽፏቸው እነ ማትስ ኖት የሚጻፍም ባይኖራቸው የተለየ ዝግጅት ይጠይቃሉ። በጣም ለዛ አእምሯቸው የተሰጠ መሆን አለበት። እንዲሁ እንደ ኢትዮጵያውያን በተለይ በገጠሩ ተወልዳችሁ ያደጋችሁ ትንሽ የሚያስቸግረው ሞር ሲሪየስ ሆናችሁ መከታተል ስለማትችሉ ነው እንጂ ዘሞስት ኢዚስት የሚባሉ ኮርሶች ሊሆኑ የሚገባቸው ናቸው ፊዚክስ እና ማትስ ማለት ነው። ምክንያቱም ኢትስ ኦልሬዲ ነው፣ በቃ ኢትስ ሪሌትድ ዊዝ ሪያሊቲ፣ ከእውነታው ዓለም ጋር የተገናኘ ነገር ነው። ዩ ካን ሴ ዋት ዩ ዱ፣ በቃ ኤቭሪቲንግ የምትሰሩትን የምታዩት ነው ወደ ስራ የሚቀየረው። እና በጣም ነው የሚጸጽተኝ በደንብ አጊጨበት አለማሳልፌ ይህን ኮርስ ማለት ነው። ማትሪክ ላይ በጣም አስቂኝ ውጤት ያመጣሁበት ፊዚክስ ነው። የዚህ ሁሉ ነገር እኔ አሁን ሰውየው በእድሜ በጤና ይቀመጥ እመኝለታለሁ፣ ግን ጥሩ አልሰራም በዛ ሰዓት። መጀመሪያ እንዳይሆን ያደናንቃል። ከዛ በኋላ ግን ዛት ማጻያ እምነት ኮምፒውተር ሲቀጥል ምንም ነገር አላውቅም በዛ ሰዓት። እንዲሁኝ ነው እኮ እንዲያሁኝ ነው የምለው ምክንያትም ለሱ መንገር አለብኝ ብዬም አላስብም። ኖርማሊ መምህራን ለአንድ ክላስ ተማሪዎች ያላቸው እይታ በጣም ሚዛናዊ መሆን መቻል አለበት። ሚዛናዊ ካልሆነ ተማሪዎች መምህሩ ላይ ያላቸው እይታ እንደ አባትም ይሁን እንደ ወንድም ያላቸው ኖርማሊ ያ ሪስፔክት ልዩነት እያመጣ ሲሄድ የመምህሩ ጉዳይ ሳይሆን የተማሪውና የኮርሱ ግንኙነት ላይ ነው ፋክተር የሚመጣው ማለት ነው። ጀስት ላይክ ዛት። በዛ መንገድ ፊዚክስ በጣም ዳይላማ ውስጥ ከቶ ነበር። ናቹራል ልግባ የሚለው ሂስትሪ ልጋ ስመጣ ሂስትሪ አቀራረቡ በጣም አሰልች ነበረ። አስተማመሩ እግዚአብሔር ነው ይህንን የሚያደርገው። አይን ማለት ጀስት አይናማ የሚባል ነበረ። ያው ዲስብል ነው፣ ይመጣል፣ ኖርማሊ ይገባል፣ አንብቦት ይወጣል። እኛ እንግሊዘኛ የተዝነው ታወር ፈርስት ላንጉጅ ተጽፏል በእንግሊዘኛ፣ እሱ ይላል ትክክል ነው አይደለም የሚለውን ነው የምናየው። ፉል ስቶፕ ጀስት ያንን ነው የምንከታተለው እንጂ
ምን እየተካሄደ ነው? እኔ አሁን ትዝ የሚሉኝ አንዳንድ ነገሮች ብቻ ነው ኢንቴንስ ሆነው የወጡ ታሪኮች እንጂ ኤቭሪቲንግ ሂስትሪያችንን ማወቅ ግድ ነበር። እና እንዲሁም ዩኒቨርሲቲ ሳለው ይህ አዲሱ ከሪክለም ሲመጣ የዩኒቨርሲቲ የሂስትሪ ትምህርት ዘግይቶ ነበር አይደለ? የመጀመሪያ ፍሬሽማን የሚወስዱት ኮርስ ሂስትሪ ዘግይቶ ነው ባለመስማማት ምናምን የሚባሉ የሚወሩ ነገሮች አሉ። ግን በጣም ያው ቅሽምናችን ነው ብዬ ነው የማስበው። ምክንያቱም ሌሎች ሀገራት በዛው የህገ መንግስት የሌላቸው ሀገራት አሉ። ይሄ ነው የሚባል የተጻፈ ህገ መንግስት የሌላቸው በታሪካቸው፣ በህዝባቸው፣ በማንነታቸው ኮርተው ቃላቸውን ጠብቀው የሚኖሩበት ሀገር ማለት ነው። እና ሂስትሪ ማወቅ ጥሩ ነበር። አቀራረቡ አሰልች ስለነበረ ያን ያክል ኢንጌጅመንቱ ብዙም አልነበረንም። ማን ነው 11 እና 12 ክፍል እኔ ከዛም በኋላ የሚቀጥል ነው ይመስለኝ 12 ክፍል እንደሚያቆም ትምህርትም አላውቅም። አንድ ተራ የገበሬ ልጅ ምን ያውቃልና በጣም ከባድ ሁኔታ ውስጥ ነበረን። እና እነዚህ አጠቃላይ ኮርሶች የተሻለ ፐርፎርም ማድረግባቸው የነበሩ ኮርሶች መምህራን ሲሜን ሲጠሩ ደስ ይለኝ ነበር። ፈተና ስራ ፕሮጀክት ያደርጉኝ ነበር። መንገድ ላይ ያላቸው ሰላምታ ሪያክሽኑ ያ በቃ ነው የተለየ ፕላኔት ላይ የወጣው ስለሚያስመስለው ብቻ ኮርሶች በጣም ወዳቸው ነበረ። እና አሁን ምንድን ነው how can you just manage or study ኮርስ that you hate or you know ወይ መምህሩን ወይ ኮርሱን ጠልታችሁት ልክ እንደኔ ለመሸሽ ሳይሆን እንዴት ነው መጋፈጥ የምትችሉት የሚለውን ነገር የተወሰነ ነገር እናውራ ብዬ አሰብኩኝ። ምን ታስባላችሁ? አብዛኛውን ተማሪ ግማሽ ወይም 50% ለማምጣት የሚቸግረው ብዬ የማስበው ከብዶ አይመስለኝም። እኔ በጣም ጥርት ያለ ነው የትምህርት አሰራሩ። ይሄ የሰብጀክቱ ጃስት አሬንጅመንቱ የኮንተንቱ ሁኔታ በጣም የሚገርም ይሄን አውቀ ነው ተረድተ ነው ሆኖ ቢሆን በጣም ብዙ ነገሮችን መፍጠር ይቻላል። ይብን ዩኒቨርሲቲ ላይ እንደው መቼም ያን ያክል ያው ሰርቲፊኬሽኑ ነው እንጂ የተሟላ ላቦራቶሪ ምላቸው ነገር እንደው ብቻ ብዙ ነገሩ ሌላ ነገር እንዳይል እንጂ እዛ ተማንት የሚያጓጓ ነገር አይደለም። ኖርማሊ ከሰርቲፊኬሽኑ ውጭ ማለት ነው። ፓሽኑ ያለው ሰውና ክህሎቱ ያለው ሰው እና የቤተሰብ አቅም ደህና ከሆነ እንደው ኢቭን የተወሰነ ኢቭን በፖሊቴክኒክ ላይ ያሉ አንዳንድ ነገሮች ስቲል እዛም ብዙ የላቦራቶሪ ሊሚቴሽንስ አሉ። በአጠቃላይ በእኛ ሀገር እኔ አይ ዶንት ኖ የትኛው የተሟላ ላቦራቶሪ እንዳለው እንጂ ላቦራቶሪ ካለ ኖርማሊ እናንተ አውት ፐርፎርም ማድረግ የምትችሉበት ኮንዲሽን መኖር ይችል ነበር። ዩኒቨርሲቲ መግባት ያን ያህል የተለየ ነገር ላይ አሁን ይችላል። በተለይ በግል አይነት የላቦራቶሪ እንትኖችን ቢከፍቱ ሰዎች ልክ የግል ኮሌጅ እንደሚከፈተው ያው መቼም ችርቻሮ ስለሆነ ነው እንጂ የግል ላቦራቶሪዎች ቢኖሩ በታሪክ የምናውቃቸው ፊዚክስ የምናውቃቸው ልሂቃን እንደወጡት አይነት ብዙ ልሂቃን ከኢትዮጵያ መውጣት ይችላሉ ብዬ ነው የማስበው። ከዛ ውጭ ግን በስኮላርሽፕ በምን ከሀገር ወጥቶ መማር የሚቻልበት ኮንዲሽን ካለ ነው እንጂ ይህን ያክል ነገር ሲማር የኖረ ሰው ብቻ አይደለም ነው። እና ምክንያቱም እኔ ዩኒቨርሲቲ ከገባው በኋላ የነበረው በተለይ እስከ 12ኛ ክፍል የወሰድናቸው ኮርሶች እና ሌሎች ነገሮች ኦልሞስት አንሪሌቴብል ነበር። አሁን ግን ትንሽ ሞር ሪሌትድ የሆኑ ነገሮችን እያየሁኝ ነው። አንዳንድ ዲፓርትመንቶች ላይ በናቹራል ስትሪምንም ነው ግን የሶሻል አስፔክትም ወስጃለሁ የተወሰነ ጀነራሊ ሰዎችንም ስጠይቅ እንደዚህ ሳይ ሞር ሪሌቴብል ነው። አሁን ያለው የኮርስ የኮንተንት አሬንጅመንት ሪሌቴብል ነው። ሪሌትድ የሚገናኙ ነገሮች አሉ። አዲስ ነገር አይሆንባቸውም። የትኛውም ዲፓርትመንት ብትገቡ አዲስ ነገር የሚሆንባቸው ነገር የለም ለማለት ያህል ነው። ሶ ኤኒዌይ እንደዚህ የምትጠሩትን ሰብጀክት እንዴት ነው ማንበብ የምትችሉት? ምክንያቱም ስለጠላችሁት ያ ሰብጀክት ከፈተና ተነቅሎ አይወጣም። ለእናንተ ተብሎ ያ ኮርስ አይቀንስም። ወይ ትምህርቱን መተው ነው። መተው ደግሞ ምርጫ አይሆንም። ግን እንዴት ነው የምታደርጉ? ደስታ አሁን እኔ እንደ ልጅ ቢሆን የምመክረው አይነት ምክር ነው። ሶ አንደኛ ብዬ የማስበው የመጀመሪያው ነገር መምህሩንና ኮርሱን አለማገናኘት። ያ መምህር ለዛ ኮርስ ለጊዜው የመጣ አስተማሪ ነው እንጂ ያ መምህር ለዛ ኮርስ የተሰራ ነው ብሎ አለማሰብ። ኮርሱን ስታስቡት መምህሩ ትዝ ሊላችሁ ይችላል፣ እርግጥ ነው። ግን ያ መምህር ግን ለዛ ኮርስ የተሰራ አይደለም። ይሄንን መለየቱ ለምን ይጠቅማል መሰላችሁ? ያ ኮርስ እና ያ መምህር አንድ አድርጋችሁ የምታስቡት ከሆነ ሌላ ሰው ሌላ መምህር ለዛ ኮርስ ሊኖር እንደሚችል አእምሯችሁ ማመን የማይችል ከሆነ ኮርስ መምህሩ ላይ ያላችሁ ጥሩ ያልሆነ አመለካከት ኮርሱ ላይ እንዲኖራችሁ ያደርጋል ማለት ነው። which is ደግሞ በጣም ዳንጀረስ ነው ማለት። ቀጣይ የሚኖራችሁ ኬሪየር ላይ ወይም ቀጣይ የሚኖራችሁ የሥራ ወይም ደግሞ አጠቃላይ ማጥናት የምትፈልጉት ማንኛውም ነገር ስታስቡት ይደክማችኋል ቀድሞ ማለት ነው። መነጠል አንድ ነገር ነው። መምህሩንና ኮርሱን መነጠል ማለት
የሰውየው ፐርሰናሊቲ ይኖራል። ስለ ፐርሰናሊቲ ኢቨን እንኳን አናውቅም እኛ እስከ 12ኛ ክፍል ኧረ የመጀመሪያ ዲግሪም እንደጨረስን ፐርሰናሊቲ ምን እንደሆነ አናውቅም። ሰዎች የተለያየ የግል ጸባይ፣ የግል ሁኔታ አብሯቸው የተፈጠረም ወይም ሲያድጉ ይዘውት ያደጉት ያዳበሩት ከአካባቢው ከቤተሰብ ሁኔታ ከጓደኞቻቸው ሁኔታ በአጠቃላይ የለመዷቸው ነገሮች አሉ እና አብረዋቸው የቀጠሉ እነዛ ነገሮች ለአንደኛው ተወሰነ ሰው የሚመቹ ናቸው፣ ለሌላው ግን የማይመቹ ናቸው። ጄኔራሊ ለአብዛኛው የማይመቹ ሆነው ነው የሚገኙ። ከትንሽ ቆይታ በኋላ ብዙ አለመስማማቶችን የሚፈጥሩ የግል ጸባዮች ይኖራሉ። ግን ለእነሱ የተመቸ ነው ለባለ ጸባዩ ለባለ ስብዕናው ማለት ነው። ስለዚህ የሰዎች ወይም የመምህሩ ስብዕና ኮርሱ ላይ የሚፈጥረውን ተጽዕኖ ለመቀነስ ኮርሱንና መምህሩን የተለየ አድርጎ የተለያዩ ሰዎች አድርጎ መያዝ ማለት ነው። ይህ በጣም ወሳኝ ነው። እኔ በዛን ጊዜ ይሄ ነገር ማሰብ ብችል ኑሮ ምንም ቢያደንቅ ባያደንቅ ሰላም ቢለኝ ባይለኝ ስሜን ጠርቶ እንደዚህ ያን ያመጣህ እንዴት ነው ምንድነው ከበደህ ቢለኝ ባይል ምንም ደንታ አይኖረኝም ነበር። ኦኬ። ሁለተኛው የዚህ ኮርስ ቀጣይ የሚኖራችሁ የህይወት መንገድ ላይ የሚኖረውን ሚና ማሰብ ማለት ነው። ለምሳሌ ፊዚክስ ነው ለጊዜው እኔ ጋር የተፈጠረው። ፊዚክስ ካላወቅኩኝ ለምሳሌ ኮምፒውተር ሳይንስ መግባት የምትፈልጉ ቢሆን ኮምፒውተር ሳይንስ መግባት አልችልም ብሎ ማሰብ ከምን አንጻር ልታስቡ ትችላላችሁ። እርግጥም ነው እንደ ሜን ክራይቴሪያ ኮርስ ማይያዝ ቢሆንም ፋክተር ግን አለው። ፊዚክስ ቶፒኮችን ታያላችሁ በተለያየ የትኛውም ብዙ ዲፓርትመንቶች ብዙ የናቹራል ሳይንስ ዲፓርትመንቶች የፊዚክስ ኮንሰፕቶች ይመጣሉ በተለያየ መንገድ ማለት ነው። አሁን ላይ አንደርስታንድ ካላደረግኩት ከ9ኛ እስከ 12ኛ ክፍል ያለውን የፊዚክስ ኮንተንት እያየሁኝ ነበር። በጣም ነው የሚገርመው ማለት ነው። ለምሳሌ ስለ ፊዚክስ ኤንድ ሂውማን ሶሳይቲ፣ ፊዚካል ኳንቲቲስ፣ ሞሽን ኢን ስትሬት ላይን፣ ፎርስ፣ ወርክ፣ ኢነርጂ ኤንድ ፓወር፣ ሲምፕል ማሽንስ፣ ሜካኒካል ኦሲሌሽን ኤንድ ሳውንድ ዌቭ፣ ቴምፕሬቸር ኤንድ ቴርሞሜትሪ 9ኛ ክፍል። 10ኛ ክፍል ላይ ቬክተር ኳንቲቲስ፣ ዩኒፎርም አክሰለሬትድ ሞሽን፣ ኢላስቲሲቲ፣ ስታቲክ ኤንድ ከረንት ኤሌክትሪሲቲ፣ ማግኔቲዝም፣ ኤሌክትሮማግኔቲክ ዌቭስ ኤንድ ጂኦሜትሪካል ኦፕቲክስ፣ ፊዚክስ ኤንድ ሂውማን ሶሳይቲ፣ ቬክተር ሞሽን ኢን 1 and 2 dimension፣ ዳይናሚክስ፣ ሂት ኮንዳክሽን ኤንድ ካሎሪዮሜትሪ፣ ኤሌክትሮስታቲክስ ኤንድ ኤሌክትሪክ ሰርኪዩት፣ ኒውክሊር ፊዚክስ። አሜዚንግ። እኛ አሁን ይሄን አልተማርንም። ኒውክሊር ፊዚክስ በአዲሱ ካሪኩለም የመጣ ነው። እንግዲህ 11ኛ ክፍል ነው። 12ኛ ክፍል አፕሊኬሽን ኦፍ ፊዚክስ ኢን አዘር ፊልድስ ከሌሎች ፊልዶች ጋር ያለው ቁርኝት ማለት ነው። 2D ሞሽን፣ ፍሉይድ ሜካኒክስ፣ ኤሌክትሮማግኔቲዝም፣ ቤዚክስ ኦፍ ኤሌክትሮኒክስ። አሁን እነዚህን ነገሮች ሜንቴናንስ አሁን ሞባይል በሉት ማለት በቀላሉ ሊባል የሚችል ነገር ነው ብዬ ነው። ከሜንቴናንስ ጀምሮ እስከ ሃየር የሆነ ብዙ ጊዜ ሃየር የሚለውን ብዙ ጊዜ የሚፈጁ ፕሮፌሽኖች ድረስ ብትሄዱ በተለያየ መንገድ እነዚህ ስናወራቸው የቆየናቸው ነገሮች ይመጣሉ ማለት ነው። እንዴት በመምህሩ ምክንያት ያንን ትምህርት ብትጠሉት በቃ ነገ ያላችሁን ኬሪየር ነው የገደላችሁት። ነገ ያላችሁን እንዲህ ሆናለሁ ይሄን እሰራለሁ ብላችሁ የምታስቡትን ነገር ነው የገደላችሁ ያላችሁት ማለት ነው። ስለዚህ ሰውየውን ከአእምሯችሁ ማጥፋት ነው የሚለውን ብቻ ማዳበጥ ነው። ኢማጂን አሁን አንድ ምሳሌ ልጨምርላችሁ። ለምሳሌ አሁን ቤተክርስቲያን እንግዲህ በጣም ቄሱ ሁሉ ቄስ አይደለም። አንዳንዱ የራሱን ፐርሰናል የሆነውን ነገር ሊሰብክ ይችላል ከመጽሐፍ ቅዱስ ውጭ የሆነ ነገር። የመምህሩን ስህተት የሃይማኖት ስህተት አድርጋችሁ የምትይዙ ከሆነ የመምህሩን ስህተት የመጽሐፍ ቅዱስ ስህተት አድርጋችሁ የምትይዙ ከሆነ ታዲያ ያን መጽሐፍ ቅዱስ መምህሩ ሰራው ይባላል እንዴ? በየት ሄዳችሁ ነው እንደው ከእግዚአብሔር ጋር የምትገናኙ? በሰውየው አድርጋችሁ ሊሆን አይገባውም ብዬ አስባለሁ። ኤኒዌይስ ብቻ ምንድን ነው ያን ሰብጀክት ለጊዜው የተወከለ ሰው ነው እንጂ ሂዝ ኖት ዘ ኦንሊ ዋን። የሚሻለው ነገር ይሄን ነገር አንደርስታንድ ካላደረግኩት ዛሬ ነገ የማጠነው ትምህርት ዘርፍ ላይ ነገ መስራት የምፈልገው ፈጠራ ላይ ነገ ልመራመርበት የምችለው የምርምር ርዕስ ላይ የሚያመጣብኝ ተጽዕኖ አለ ብሎ አእምሮን ማሳመን ነው። ጨረስክ። ስለዚህ ይህንን የምታደርጉ ከሆነ አንደኛ ሰብጀክቱን የመጥላት ነገር እየቀነሰ ይመጣል። ሁለተኛ አእምሯችሁ ሞር ሞቲቬትድ እየሆነ ይመጣል። አንዱ ጥሩ ነገር ነው። ሶስተኛ እንግዲህ ይሄ ፎርስድ አይደል እስካሁን ያስገድዳችሁ ነው ያላችሁት። ሶስተኛው ግን በጣም አሪፍ የሚባለው ነገር አንዳንድ ነገሮችን ዌብሳይቶችን ሳይም ምንድን ነው የሚሻለው መሰላችሁ? እያንዳንዷን እዛ ኮርስ ላይ የቀረበውን ነገር ከነባራዊው ዓለም ጋር እያገናኙ አንደርስታንድ ማድረግ መቻል። ለምሳሌ ፊዚክስ ኤንድ ሶሳይቲ ይላል። you have to think about it። ፊዚክስ እና እኛ ኑሮአችን በምንድን ነው የሚገናኙ? ምን ስናደርግ ነው የፊዚክስ አፕሊኬሽንስን ኤክሰርሳይዝ የምናደርገው? የት ነው የሚያገናኘው? ሪሌት ማድረግ በጀመራችሁ ቁጥር አሁን መብራት ለምሳሌ ፊት ለፊት ያለ መብራት ከፊዚክስ ጋር ሳገናኘው የትኛው ሴክሽን ስለዚህ መብራት እንደሚያወራ ሊንክ ባደረግኩት ቁጥር ለዛ ኮርስ ያለኝ ኢንተረስት እየጨመረ ይመጣል ማለት በቃ በተቻለ መጠን ጊዜ
ስለሚኖራችሁ ሪሌት ማድረግ ያ ማለት ምን ይባላል መሰላችሁ? በለርኒንግ ዶሜን የሚባላል። አሁን አንድ ትምህርት አንድ ሰው አውቋል ተረድቷል የሚባል በሶስት ነገሮች ነው የሚለካው። አንደኛው ማወቅ በራሱ ኮግኒቲቭ የሚባል ነገር አለ። ኮግኒቲቭ ይባላል ማወቅ። ስለዚህ ማንበብ ሊሆን ይችላል ዋቴቨር። ማወቅ እውቀት ላይ የአእምሮ ስራ ላይ የተመረኮዘ ነው አንደኛው። ስለዚህ የሆነ ነገር አወቀ ለማለት ስለዛ ነገር ተማረ፣ ተገናዘበ ብትሉት በብዙ መንገድ። ሁለተኛው መለኪያው አፌክቲቭ ዶሜን ይባላል። ለዛ ያለው ሞቲቬሽን፣ ለዛ ያለው ፍቅር፣ ለዛ ያለው መገዛት፣ ለዛ ያለው ዝንባሌ ማለት ነው። ሰው ዝንባሌ ካለ ያወቀውን ነገር በየዕለቱ ከሚያጋጥመው የህይወት ሁኔታ ጋር እያገናኘ አንደርስታንድ ማድረግ ይጀምራል ማለት ነው። ሰዎች ለምሳሌ ኳስ በመውደዳቸው ምክንያት ያ በጣም የሚያደንቁትን የእግር ኳስ ተጫዋች ሰው ስም ለሌሎች እሱን ለሚመስሉ ጓደኞቻቸው ለሆኑ ሌሎች ልጆች ስም ሲሰጡት ያላችሁ ያንን ስለመሰለ። ምክንያቱም ለዛ ኦልሬዲ ተማወቅም አልፈው በቃ ተሰጠዋል፣ እነዛ ሰዎች ተገዝተዋል ማለት ይቻላል። ዛት አፌክቲቭ ዶሜን የሚባለው። ሶስተኛው ሳይኮሞተር የሚባል ነው። አውቃችሁታል፣ ወዳችሁታል፣ ወይም ለዛ ነገር ዝንባሌ ዋላችሁ። ኤክሰርሳይዝ ማድረግ ሳይኮ ሞተር ጀስት ላይክ እንቅስቃሴ ያለ ማለት ነው። ስለዚህ አፕላይ ማድረግ መጀመር ማለት ነው። ለምሳሌ አይታችኋል ብዬ አስባለሁ የክርስቲያኖ ሮናልዶ የሚታወቅባት እቺ የነጭ ቦዲ ላንጉጅ አለ አይደል? ጀስት አሁን ያ ክርስቲያኖ ሮናልዶ ማን እንደሆነ አውቀውታል፣ ምን እንደሚሰራ ከየት እንደሆነ አውቀውታል። ዛትስ ኮግኒቲቭ። እሱ የሚለብሰውን ሲለብሱ፣ እሱ የሚያወራውን ሲያወሩ፣ የእሱን አክሽን ለዛ ነገር ያላቸው ፍቅር ዛት ኢዝ አፌክቲቭ ዶሜን። እሱ የሚያደርጋትን ሁሉ ፊዚካል ኤክሰርሳይዝ ማድረግ ደግሞ ዛት ኢዝ ሳይኮሞተር። ዩሲ አንድ ትምህርት የሚለካው በእነዚህ ሶስት ነገሮች ነው። እና ትምህርት ሚኒስቴር ለምሳሌ በየዲፓርትመንቱ የሚያወጣቸውን የኤግዚት ፈተናዎች በእነዚህ መንገዶች ተለክተው ነው የሚወጡት። እና እያንዳንዳቸው የራሳቸው ደረጃዎች አሏቸው። የምትፈልጉ ከሆነ ኮሜንት አድርጉልኝ፣ ብዙ ነገር ማውራት እንችላለን በዚያ ዙሪያ። እና አንድን ሳብጀክት ስትወዱት ከዕለት ዕለት ህይወታችሁ ጋር እያገናኛችሁ አንደርስታንድ ማድረግ ስትጀምሩ ሞር እየገባችሁ ለዛ ያላችሁን ጊዜ በደንብ እየወደዳችሁት አቴንድ ማድረግ ይቻላል ማለት ነው። ያ ነው። ሌላው አራተኛ አለመራቅ፣ ከዛ ኮርስ አለመራቅ። በጣምም ጀስት ችክ አለማለት። የተወሰነች ደቂቃ ለምሳሌ 15 ደቂቃ ሊሆን ይችላል። ብዙ ነገር በአንድ ቀን ደፋዋለሁ ሳይሆን ቻፕተር 1 ከሆነ ቻፕተር 1ም ዛሬ ላያልቅ ይችላል። ከቻፕተር 1 የትኛውን ሰብቶፒክ 1.1 ነው 1.2። ስለዚህ በዛች ቆይታ ይህን ነገር መረዳት አለብኝ ብሎ ማሰብ ነው። ብዙ ጊዜ ኮርስን እንድንጠላ ከሚያደርጉን ነገሮች መካከል የመምህሩን ጉዳይ ምንተው ብንል በጣም በልኪ ሲሆን፣ አሁን በጣም እንደማየው ለምሳሌ የ9ኛ ክፍል ወደ 883 ገጽ አለ። ፊዚክስ ነው የማወራው። የ10ኛ ክፍል 258 ፔጅ አለ። እኔ እንጃ እንዴት እንደም በአንድ ዓመት። የ11ኛ ክፍል 338 ፔጅ አለ። የ12ኛ ክፍል 186 ፔጅ አለ። ሊትራሊ በጣም በልኪ ነው ማለት በጣም 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 ሰፍቷል። እንግዲህ ሞር ኤክስፕላኔሽኑም የበዛ ነው ብዬ በማሰብ እሱን እንትን እንበለውና ሞር ኤክስፕላናቶሪ እንዲሆን ተደርጎ የተዘጋጁ ናቸው። በእርግጥ እንዲሁ ዝም ብሎ የሰፋ አይደለም። ማንበብ የግድ ይላል ማለት ነው። ስታነቡት ይህን ያህል ፔጅ ሞር መምህሩን ሊተካ የሚችል ኤክስፕላኔሽን ነው የተቀመጠለት። አሁን ላይ ኖርማል የሚከብዳችሁም ነገርም የለም። ምክንያቱም አሁን ታንክስ ቱ ቴክኖሎጂ ኤአይ መጥቷል። ብዙ ዌብሳይቶች ሞር አድቫንስ ሆነዋል። ማንኛውም ነገር እዛ በመጠየቅ ጀስት ሞር አንደርስታንድ ማድረግ ይቻላል። ብዙ ቲዩቶሪያል የሚሰጡ ልጆችም እየመጡ ነው። እነሱንም ቢሆን ሞር ጊዜያቸውን በማይወስድ መንገድ፣ ምክንያቱም ክላስ መሄዳቸው ጥቅሙ ምንድን ነው? አንዳንዴ ዝም ብሎ የዩቲዩብ ቪዲዮ ብቻ በማየት ክላስን አቴንድ ማድረግ አይቻልም ጎበዝ። እንደምንም ብላችሁ መምህሩ የሚሰጠውን ትምህርት ነው መከታተል በጣም ወሳኝ ነው የሚሆን። እንዲሁ ከዛ ውጭ ያለውን ነገር ለመከታተል እንዴት ነው መጠቀም ያለባችሁ ብዬ ማስበው እንደ አዲሽናል በቃ የሆነ ነገር እስኪ ስለዚህ ምን አለ የዚህ ዩቲዩብ ቻናል አስተማሪ ምን አለ የሚለውን ለማየት ነው እንጂ እንደ ዋና ኮርስ አድርጋችሁ ወይ ደግሞ እንደ ዋና አስተማሪ አድርጋችሁ ማየት ከጀመራችሁ ሞር በጣም ጊዜያችሁን የተጫወታችሁበት ነው። ደብል ማለት ነው። ክላስም ትሄዳላችሁ፣ የዩቲዩብ ቪዲዮ ትከታተላላችሁ። ለምን ቤተሰቦቻችሁን አታግዙበትም በዚህ ትርፍ ጊዜ ማለት ነው? ምን ይሰራል ያን ያክል ክላስ ሄዳችሁ መጣችሁ ደግሞ ቪዲዮ ደግሞ በጣም ነው የሚያሰረቸው። ይሄ ነው ሞር አእምሯችን መቆጣጠር ከሚችለው በላይ ጫና ስለሚሆንበት የትኛውም በጣም የሚወደድ እንኳን ኮርስ ቢሆን በነገራችን ላይ ኮርስን ለመውደድ ከኛ ሁኔታ ጋር መሄድ አለበት እና መረዳት ስንችል ነው ከኛ ሁኔታ ጋር እንደሚሄድ እንኳን ለማወቅ የምንሻው ማለት ነው። ለምሳሌ አንተ ወይም አንቺ ተብላችሁ የሆነ ሰው ወሬ ከሚያወራችሁና ስማችሁን ጠርቶ ከሚያወራችሁ ደስ የሚላችሁ ስማችሁን ጠርቶ ሲያወራችሁ ነው። ምክንያቱም ስለ እናንተ ያለው ኢንፎርሜሽን እንዳለ አእምሯችሁ ተለ ይገነዘብና ሞር ያቀረባችሁ መስሎ ነው የሚታወቃችሁ። ኮርሱን ሞር ለመውደድ ለመረዳት መውደድ ያስፈልጋል። ለመውደድ ደግሞ መረዳት ያስፈልጋል።
ሰው ለመረዳት እንዴት ነው የምትረዱት? ኖርማሊ የተማርኩት ያለሁት ነገር ስለምንድን ነው የምማረው? ምን ላይ ምን ያጋጥመኛል? እስካሁን ድረስ የት ላይ ነው? ስለዚህ ትምህርት ያጋጠመኝ የህይወት አጋጣሚ ምንድን ነው? ምን ሳደርግ ከቃ ስትጫወት ሊሆን ይችላል። ዋቴቨር ኬዝ በተለይ ስለምትሰሯቸው የተለያዩ ስራዎች ሊሆኑ ይችላሉ። የትኛውም ፎርሙላ የትኛውም ልኬት just try to link with the real life situation። ባዮሎጂ ብትሄዱ በጣም ብዙ ሊንክ ማድረግ የምትችሏቸው፣ ኬሚስትሪ ብትሄዱ ብዙ ሊንክ የምታደርጓቸው፣ ጂኦግራፊ፣ ሂስትሪ ብትሄዱ በጣም ወሳኝ፣ ኢኮኖሚክስ በጣም ሊንክ ማድረግ መጀመር ከእውነተኛው ዓለም ጋራ ያንን ኮርስ ሞር አንደርስታንድ እንድታደርጉት ያደርጋችኋል ማለት ነው እንጂ መምህሩን ስለጠላችሁ ብትጠሉት ኮርሱ ፔጁ ብዙ ስለሆነ ትራስ ላይ አንድ ጓደኛችን ትራስ ያደርገው ነበር። ያው መጨረሻ ላይ ጫማ እየቀባ ቀረ። ዞሮ ግን ያው የተሻለ ኢኮኖሚካል ስታተስ ላይ ሊሆን ይችላል፣ ግን የሜንታል ስታተስ ላይ ግን ይሆናል ብዬ አላስብም። ኤጁኬሽን in one way or the other it is the only means to be free or to emancipate from mental slavery። እኛ የትም ይሁን አሁን ዞሮ በሆነ እንትን ላይ መመረቅ አይደለም ኤጁኬሽን ስለሆነ ነገር መረዳት መቻል፣ ኢንዲፔንደንትሊ ስለዛ ለማወቅ መረዳት፣ ብትፈልጉት በቀላሉ መረዳት እንድትችሉ ሆኖ መሰራት ነው ኤጁኬሽን። አለዛ ስለሆነ ነገር መስማት ማለት ኤጁኬሽን ማለት አይደለም። ወይም ስለዛ ነገር ወረቀቱን ሰርቲፊኬቱን መግዛት ኤጁኬሽን አይደለም። ስንት እኮ ሰርቲፋይድ የሆኑ ግን ምንም የሌለ ብዙ ናቸውና እሱ አይሆንም መሆን እሱ እንደሱ መሆን የለበትም። ታናሻችሁ ቢጠይቃችሁ ነገ ቤተሰብስ መሰረቱ ልጆቻችሁ ቢጠይቋችሁ ምንድነው የምትመልሱት? እንዴ በጣም እኮ ከባድ እኮ ነው። አእምሮን ማለማመድ ያስፈልጋል ብዬ አስባለሁኝ። ማለማመድ፣ ፎርስ ማድረግ። ፎርስ ያልተደረገ አእምሮ ለውጥ አያመጣም። በነገራችን ላይ የሰው ልጅ ፎርስ መደረግ ተፈጥሮ የሆነ ነው የሚመስለኝ። ማለት ፎርስ ካላደረግን ራሳችንን ምንም ለውጥ አናመጣም በህይወታችን። እስኪ ንገሩኝ፣ እስኪ አሁን እንደው የትኛው ነው ወርቅ አሁን በእሳት ይፈተናል ይባላል። ለወርቅ የሚሆነውን ድንጋይ ወርቅ ይሆን አይሆን እሳት ካላስገባችሁት ወርቅ መሆኑ ይታወቃል? ወይስ ወይራ ለምሳሌ ፍሬው ካልተጨመቀ እንደ ጉድ በብዙ ሰዓት ካላለፈ ዘይት ይሆናል እንዴ? እስኪ ንገሩኝ። እንደው ዝም ብሎ በቀላሉ የሚገኝ ነገር እንደው እስቲ ንገሩኝ። ዝም ብሎ እባክህ እንዲሆን ተብሎ የሚሆን ነገር ንገሩኝ እስኪ በተፈጥሮ ማለት ነው። እንስሳ እንኳን መገራት አለበት። አሁን አንድ በሬ እኔ አሁን ገበሬ ነበርኩ አሁን ትቼው ነው እንጂ እና እንስሳ እንኳን መልመድ አለበት፣ መገራት አለበት። የሚገርም በሬ እንዲሆን ካስፈለገው መገራት አለበት፣ ይገረፋል። ዛት ስልጠና ነው ያ። እስቲ ሳይሰለጥን ባለሙያ የሆነ ነገር ንገሩኝ። መሰልጠን ማለት በሆነ ካቴጎሪ በሆነ ኢንስቲትዩሽን ማለት አይደለም። አእምሮ ሰውነቱን ሳያስገድድ እስኪ ምርጥ የሆነ ነገር ንገሩኝ። በጭራሽ አታገኙ፣ በጭራሽ ማለት ነው። እንኳን ሰው አልዋችሁ እቃው እንኳን ራሱ ሳይጠረብ ሳይቆረጥ የተጣመመው እንኳን ለመቃጠለ ማለት መቀጣት አለበት። ኖርማሊ ማስገደድ አለብን። ለምን እናስገድደዋለን? ምኑ ሊቀር ነው? አለዛ የሚሆን ነገር የለም እዚህ ዓለም ላይ ሰርቫይቭ ማድረግ አይቻልም። አለዛ ስል ጀስት በሆነ ትምህርት ማለት በሆነ መሰልጠን ማለት አይደለም። ሳያውቁ ስለሆነ ነገር እንዴት መረዳት እንደሚቻል አእምሮን ሳያለማምዱ ሁልጊዜ ነገርን በመርሳት ሁልጊዜ ይሄ ነገር ምን ማለት ነው በማለት እስከ መቼ ይኖራል? አሁን ለምሳሌ ኤአይ መጥቷል። ኤአይ አሁን ብዙ 3 ዓመት 4 ዓመት ሊሆነው ነው እንግዲህ ወደ 4 ዓመት የተጠቀ ነው። ኤአይ ምናችሁ ነው የሚሆነው? ኤአይን የሰሩ ጭንቅላቶች ናቸው። በጭንቅላት ነው ኤአይ የተሰራው። ኤአይን እንኳን ለመጠቀም እንዴት ማናገር እንደሚቻል ተውት፣ እንግሊዘኛውን ተውት። በአማርኛ እንኳን ትርጉም ያለው ነገር ለመጻፍ እኮ መማር ይጠይቃል፣ መሰልጠን ይጠይቃል። ለመሰልጠን አሰልጣኙ አይደለም ዋናው መሰረቱ። ለዛ ያለ ዝግጁነት፣ ለዛ ያለ ፍላጎት ያስፈልጋል። ፎርስ ማድረግ ያስፈልጋል ራስን። በቃ ፕሊዝ እንደዚህ ያለን የለም በእኛ ሰዓት። ትልቁ አሁን እኔ ጸጸት አይደለም። ጸጸት ከተባለ የመጀመሪያ ጸጸት ሊሆን የሚችለው እዛ አካባቢ ላይ መሆንን ነው። አካባቢው ኖርማሊ አሁን ትምህርት የተማርኩበት አካባቢ እንደ ጸጸት ባነሰው አካባቢን ብቀይር ይህን አይነት አስተሳሰብ የሚሰጥ ሌላ አካባቢ ነበረ ወይ ሲል ደግሞ ሌላ ጥያቄ ይመጣል። አሁን ያለው ጄኔሬሽን እድለኛም ነው እድለኛ ቢስ ነው። እድለኛ የሚያስብለው ብዙ ቴክኖሎጂ ሄዷል፣ ክላሪቲ ሞር ጨምሯል። ከዚህ በፊት ለምሳሌ በሆነ ጥያቄ ላይ ከመምህሩ ጋር ካልተስማማችሁ ቢሳሳትም እንኳን አሜን ብላችሁ ራሳችሁን አስገድዳችሁ ወይ እርግጠኛ ሆናችሁ መምህሩ ተተሳሳተ በቃ ብላችሁ ቅር ብሏችሁ ትኖሩ ነበር። አሁን ግን አንደኛ መምህሩን ሞኝ አይደለም፣ ሁለተኛ እናንተ መምህሩን ብቻ አምናችሁ አትቀመጡም። ታያላችሁ፣ ስለሆነ ፕሮብለም መጨረሻ ታያላችሁ። ብዙ ነገር አለ፣ በእጅ ባለ ስልክ ብቻ ብዙ ነገር ይሰራል። መምህራንም አይ ቲንክ ሲሰለጥኑ ሲማሩ ጋፕ እንኳን ቢፈጠር አሁን ባለው መንገድ ራሳቸውን ሰልፍ ታውጣ። አሁን ማንኛውም በጣም የላቀ የሚባለው ሰው ራሱን ለውጦ ራሱን አስተምሮ ነው። ሶ አይ ቲንክ መምህራንም ራሳቸውን አፕዴት ያደርጋሉ ብዬ አስባለሁ። መንግስትም በዛ መንገድ
ትሬኒንግ እየተሰጠ ነው። ብዙ ጋፕ ፊለር ያው ሞር ኦፍ እንግዲህ ፒውር ሳይንሱ ላይ ባይሆንም ጀስት ላይክ ዛት። ኤኒዌይስ እድለኛ አይደለም የአሁኑ ትውልድ ብዬ የማስብበት አንዱ ለዛ ዝግጁ የሆነ አእምሮ፣ ለዛ ዝግጁ የሆነ ቤተሰብ፣ ለዛ ዝግጁ የሆነ ከባቢ፣ ለዛ ዝግጁ የሆነች ሀገር አለመኖሩ። ሶ ሀገር ያው ብዙ ነው እና ተሆነ ቦታ እንኳ አሁን ለምሳሌ በእኛ ጊዜ እንዳልኳችሁ ሞር የተለያዩ የሰልፍ ዲቨሎፕመንት ምክሮች የምናገኝበት ላቦራቶሪያችን ሊሚትድ ቢሆን የተሻለ ላቦራቶሪ ባለበት እንኳን ለመሄድ ያን ያክል የተሻለ ቦታ ስለሌለ ነው እንጂ መሄድ የሚቻልበት ኮንዲሽን ነበር። አሁን ግን እሱን ማድረግ አይቻልም። የትም ንቅንቅ አትሉ፣ ህይወታችሁ አደጋ ላይ ነው የሚሆነው። ይሄ እድለኛ ግን ዋናው ቤተሰብና የተማሪ ሁኔታ አሁን ከተራው ነገር ምንድን እንደው ለምን እንደው የምትኖረው ለምንድን ነው የምትማረው የሚል ነገር ሳትሰሙ ቀርታችሁ አታውቁም መቼስ። አትሊስት ይችን እንኳን መስማት ቀላል አይደለችም። ባይዘዊ ከሆነ ጊዜ በፊት እንዲህ አይነቱ ነገር አሁን ጀስት ላይክ ለምን እንደመጣሁ አላውቅም፣ ለምን እንደተፈጠረው አላውቅም፣ ለምን እንደምማር አላውቅም። ጀስት ላይክ ዛት ውድድር ላይ ማን በለጠኝ ማን ስለምን ዓላማ እንደምመርም አላውቅም። እና ኖርማሊ አሁንም ያን ያክል መጸጸጥበት የትምህርት ሴክተር የለም። ኖርማሊ ይሄን ዲፓርትመንት የሚለው ኖርማሊ የለም። ምክንያቱም አይ ካን ዱ ዋትኤቨር አይ ዋንት፣ ማንኛውም መስራት የምፈልገውን ነገር መስራት እችላለሁ። አሁን ላይ ዘ ሊሚት ኢዝ ዘ ስካይ ነው። የራሴ ድክመትና በፊት የነበሩኝ አብረውኝ የመጡት እነዛ የደረሱብኝ ተጽዕኖዎችን ማሸነፍና ስቴፕ ባይ ስቴፕ ዋሽ ማድረግ ካልሆነ በስተቀር ሌላ ወደኋላ የሚጎትተኝ ነገር የለም። የትኛው ለምን ዓላማ ነው የሚጠቅመኝ፣ የትኛው በምን መንገድ ነው የሚጎዳኝ፣ ለየትኛው ነው ህይወቴ የተሰጠ፣ የትኛው ላይ ነው ጊዜን ማባከን ያለብኝ፣ ለምን ጀስት ላይክ ዛት ሱሱ ግልጽ ነው አለ ግልጽ ነው። እና ኤኒዌይ የተወሰነ ነገር ያገኛችሁ ይመስለኛል። በተለይ የሆነን ኮርስ ስትጠሉት ወይም ደግሞ አንድ የኮርሱን አስተማሪ ብዙም ለእናንተ ቀረቤታው ያን ያህል ሲሆንና ደስተኛ ሳትሆኑ ስትቀሩ እንዴት ነው ማኔጅ ማድረግ ያለባችሁ፣ እንዴት ነው ራሳችሁን በዛ ኮርስ ላይ አሰልጥናችሁ የተሻለ ሰው ማድረግ ያለባችሁ በሚለው ዙሪያ ነው አይ ቲንክ የነበረን ቆይታ። ሶ ኤኒዌይስ እነዛ ነገሮች ናቸው ይህን ቻናል እንድከፍት እንዲህ አይነት ቁም ነገሮችን እንድናወራ በሚል ነው። ብዙም ያን ያህል ኤዲት ማድረገው ወይ ደግሞ ሁክ ማድረግበት አግባብ አይኖርም። አይ ቲንክ ጊዜ ካላችሁ በኤርፎን አድርጋችሁ ማዳመጥ የምትችሉት አይነት ነገር ነው። ኤኒዌይስ ቆይታችንን ይመስል ነበረ። እንደተመቻችሁ ተስፋ አድርጋለሁኝ። ቤተሰብ ብትሆኑ ሰብስክራይብ ብታደርጉ እንዲህ አይነት ነገሮችን ፒውርሊ ማውራት እንችላለን ማለት ነው። ይመቻችሁ። ቻው።